እንግዲህ ስኳር ሰውነታችን ውስጥ ጨመረ፣ ለምን እንጨነቃለን? የስኳር ከመጠን በላይ ሰውነታችን ውስጥ መጨመር በራሱ በሽታ አይደለም። ምንድን ነው እሱ የሚያመጣው? ለምንድን ነው መጨነቅ ያለብን? ለምን ያስፈልጋል? አሁን ምን መሰለህ፣ ስኳር በራሱ አይደለም ችግሩ። ምንድነው? ስኳሩን ሰውነታችን ምን ያደርገዋል? የበዛውን ስኳር ምን ያደርገዋል? አንደኛው ወደ ስብ ቀይሮ የሆነ ቦታ ያስቀምጠዋል። ምክንያቱም ሰውነታችን በጣም ስማርት ነው። ወደ ስብ ቀይሮ ያስቀምጠዋል የሆነ ቦታ። ወይንም ቅድም እንዳልኩ ዳያቤቲክ ኬቶ አሲዶሲስ ወይንም አሲዲክ ብለድ እንዳይኖረን በሽንት ለማስወገድ ይሞክራል። ለዛ ነው መልቲፕል ጊዜ ወደ ሽንታቸው የሚመጣው። እንደውም በቀላሉ ቴስት ይደረጋል ሽንት ላይ እና ያ ደግሞ ኩላሊት ደግሞ የተሰራችው ሪዘርቭ ለማድረግ ነው። ንጥረ ነገር ከሰውነት እንዳያወጣ ለመመለስ ትሞክራለች። ሰውነት ወደዛ ይልካታል። ግሉኮስ አትወጣም አንተ ትፈልጋለህ እያለች መልሳት። ያ የራሱ ደግሞ ችግር አለው፣ እደርስበታለሁ ወደሱ ደግሞ። ሌላኛው ነርቫችን ላይ ወይም ኒውሮፓቲ መልቲፕል ጊዜ እንትን ሲል ብዙ ጊዜ ሹገራችን ያው ኤቭሪ ነርቭ እንቅስቃሴ ለማድረግ የራሱ የኒውትሪየንት ሶርስ አለው እና እሱም ያመጣው አለ። ሌላኛው አይናችን ላይ ብዙ ጊዜ ሬቲኖፓቲ ወይንም አይናችን ውስጥ ሬቲና ላይ የሚያመጣው ዳሜጅ ነው። እሱ በደንብ የታወቀ ነው። ከዛ በኋላ ስትሮክ አለ። ቁስሎች ሲወጡ ደግሞ አምፒቴሽን አለ። አሁን እኔ አጠር አድርጌ መናገር የምፈልገው ቅድም ንጥረ ነገሩ ሰውነታችን ውስጥ ሲበዛ የሆነ ቦታ ወስዶ ፋት ያደርገዋል። ሰዎቹ ዌይት ጌይን ማግኘት ስፔሻሊ ኢን ታይፕ 2 ዌይት ጌይን ማድረግ ይጀምራሉ። ልብ ለእያንዳንዱ ክፍል የሰውነት ክፍል ደም የማሰራጨት ኃላፊነት አለባት። ይሄ ማለት ኤክስትራ ወርክ ተጨመረባት ማለት ነው። ሰውነት ሲጨምር ብዙ ፓምፕ ታደርጋለች። ምን ማለት ነው? የቶዮታን ኢንጂን አውጥተህ የኤንትሬ ላይ ስራ ማለት ነው። ስለዚህ በጣም በሰራሽ ቁጥር የልብ ችግር ይመጣል። ቅድም ነግሬሃለሁ፣ ኪድኒ በታገለች ቁጥር የኪድኒ ፌይለር ይመጣል። ሁላችንም የምናውቀው ዳያቤቲክስ አንትሪትድ ሆኖ ከቆየ የነርቭ ችግር እንደሚያመጣ ነው። እንደውም ብዙ ጊዜ ለረጅም ጊዜ ዳያቤቲክ የሆኑ ሰዎች የኒውሮፓቲ መድኃኒት ጋባፔንትን አብሮ ሲታዘዝላቸው ታያለ። ወይንም ሌዮሬካ የሚባል አለ፣ ወይንም የነርቭ መድኃኒቶች አሉ። እና እነዚህ ነገሮች ከመምጣታቸው በፊት እንዴት እናቆማቸዋለን